የዛሬው ርዕሰ ጉዳያችን ደግሞ ፓሽናችንን እንዴት ወደ ገንዘብ መቀየር እንችላለን የሚል ሲሆን ሴሊንግ ዩር ፕሮዳክት ኤንድ ሰርቪስ በጣም ጥሩ ሀሳብ ነው አይደል? የባለፈው ክላሳችን ላይ የተማርነው ስለ ብራንድ ስፖንሰርሺፕ ወይም ስለ ኢንፍሉዌንሰር ቤታችን ቁጭ ብለን እንዴት መስራት እንችላለን፣ ቲክታክ ላይ እንዴት ፕሮፊታብል መሆን እንችላለን የሚለውንና አድቫንቴጅ ዲስአድቫንቴጁን ሁሉ ጭምር አንስተን አውርተን ነበር። የዛሬ ርዕሳችን ደግሞ ሴሊንግ ዩር ኦውን ፕሮዳክትስ ኤንድ ሰርቪስ። ቤታችን ብዙ ሰርቪሶች አሉ፣ ብዙ ፕሮዳክቶች አሉ። ስለነሱ ነው የምናወራው ማለት ነው። ሶ ፕሮዳክት እና ሰርቪስ ምንድናቸው ወይም ልዩነታቸው ምንድነው ብለን ስንመለከት ፕሮዳክት ብለን የምንለው ጀስት አንድን ነገር መሸጥ ማለት ነው፣ ወይም መጨበጥ የሚችል ሳምቲንግ ሴል መያዝ የምንችለው መጨበጥ የምንችለውን ጉዳይ መሸጥ ለማን ለክላይንት ወይም ደግሞ ለኦዲየንሶቻችን ማለት ነው። ሰርቪስ ብለን የምንለው ደግሞ እውቀታችንን ችሎታችንን ለሆኑ አካላቶች መሸጥ ነው። ስለዚህ ልዩነታቸው ምንድነው? ፕሮዳክት ብለን የምንለው መጨበጥ የሚችል አካል ያለው ነገር ሲሆን ሰርቪስ ብለን የምንለው ደግሞ ስኪላችንን ወይም ደግሞ ችሎታችንን የምንሸጠው ማለት ነው። ፕሮዳክትን ደግሞ ድጋሚ በሁለት እንከፍለዋለን፣ ፊዚካል እና ዲጂታል አድርገን እንከፍለዋለን ማለት ነው። ፊዚካል ፕሮዳክት የምንላቸው ሃንድ ሜድ የሆኑ ፕሮዳክቶችን ማለት ነው። ሃንድ ሜድ የሆኑ ለምሳሌ አሁን ምግብ ማብሰል ሊሆን ይችላል፣ ፋሽን ሊሆን ይችላል፣ ቢዩቲ ሊሆን ይችላል። እነዚህ ሃንድ ሜድ ናቸው። ለምሳሌ ልብሴን እንዴት እቀያይራለሁ ወይም አንድን ቲሸርት እንዴት አድርጌ በሶስት አይነት ዲዛይን እጠቀማለሁ፣ እነዚህ ሃንድ ሜድ ናቸው። ሻማ መስራት እችላለሁ፣ ብራስሌት መስራት እችላለሁ፣ ፀጉር ጌጦችን መስራት እችላለሁ። እነዚህ ሃንድ ሜድ ናቸው ማለት ነው። ዲጂታል ፕሮዳክት የምንላቸው ደግሞ እንዴት ነው ኦንላይን ኮርሶች ላይ መሸጥ የምንችለው ወይም ደግሞ ኦንላይን ኮርሶችን በአጠቃላይ መሸጥ ማለት ነው። እንዴት ነው የምንመርጣቸው የሚለውን ስቴፕ ባይ ስቴፕ እንመልከትና ወደ ራሳችን ሪሌትድ እናደርጋቸው። ለምሳሌ አሁን የመጀመሪያው ፒክ ዋት ዩ ላይክ፣ መጀመሪያ የምትወዱትን ነገር ፓሽናችሁን ነው መምረጥ ያለባችሁ። የእናንተ ፓሽን ማብሰል ነው ኦር ደግሞ ፋሽን ነው ኦር ደግሞ ሜካፕ መቀባት ነው። የእናንተ ፓሽን ምንድን ነው? የእናንተ ፍላጎት ምንድን ነው? ለምሳሌ ኩኪስ መስራት ትወዳላችሁ። ስለዚህ ኩኪስ መስራት የምትወዱ ከሆነ ምን ታደርጋላችሁ ማለት ነው? ኩኪስ እንዴት እንደሚሰራ ፕሮሰሱን ታሳዩናላችሁ። ከዛ በኋላ ፕሮዳክቱን ፋይናል ሉኩ ወይም መጨረሻ ላይ ምን እንደሚመስል ታሳዩንና ከዛ ያንን ፕሮዳክታችሁን ትሸጣላችሁ ማለት ነው። ኬክ መስራት ብትወዱ ከሆነ፣ ዶሮ መስራት የሚያስደስታችሁ ከሆነ ወይም ደግሞ ሜካፕ መስራት የሚያስደስታችሁ ከሆነ ሜካፑ ትራንዚሽኑ ምን ይመስላል የሚለውን ታሳዩናላችሁ። ከዛ በኋላ ያንን ትሸጡታላችሁ። አንድ ሁለት አይተም ነው መምረጥ ያለባችሁ። በጣም ኢዚ አድርጋችሁ በጣም ሲምፕል በሆነ ወይ ነው መምረጥ ያለባችሁ እንጂ ራንደምሊ ሁሉንም አይደለም መውሰድ ያለባችሁ። ሶ ለምሳሌ ኦን ኮርስ በኮርስ ደረጃ ልሽጥ ብትሉ እናንተ ተማሪ ልትሆኑ ትችላላችሁ፣ ኦር ደግሞ ስራ የሌላችሁ ቤት የተቀመጣችሁ ልትሆኑ ትችላላችሁ። ሶ ተማሪ በነበረችሁበት ሰዓት የ10ኛ ክፍል ማስ ላይ በጣም ጎበዝ ተማሪ ልትሆኑ ትችላላችሁ፣ ኦር ደግሞ ሳይንስ ላይ በጣም ጎበዝ ልትሆኑ ትችላላችሁ። ሶ ያንን ፕሮዳክታችሁ ምን ታደርጋላችሁ? ኮርስ ላይ ትሸጡታላችሁ ወይም ደግሞ ታስተምሩታላችሁ። ስታስተምሩ ክላይንት ታገኛላችሁ። ከክላይንትን በተጨማሪ ዩቲዩብ ላይ ምን ማድረግ ትችላላችሁ? ገንዘብ ሜክ ማድረግ ትችላላችሁ። እሱ የእናንተ ፕሮዳክት ሆነ፣ ኦንላይን ኮርስ ሆነላችሁ፣ ኢቡክ ማድረግ ትችላላችሁ ማለት ነው። the biggest problem ወይም ደግሞ ትልቁ እንቅፋት ሊሆንብን ይችላል ብዬ አነሳሁት ደግሞ ስታንዲንግ አውት ነው። ስታንዲንግ አውት ብለን የምንለው ደግሞ ሁሉም ሰው ከዚህ ሪሌሽንሺፕ ያደርጋል ወይም ደግሞ ሁሉም ሰው የራሱን ፕሮዳክት ይሸጣል። ኢንፍሉዌንሰሮች የራሳቸውን ፕሮዳክት ይሸጣሉ፣ ቲክታከር፣ ሌሎችም ሰዎች የራሳቸውን ፕሮዳክት ይሸጣሉ፣ ኦንላይን ኮርስም ያደርጋሉ። ስለዚህ ስታንድ አውት ማድረግና ወይም ደግሞ አቴንሽን ማግኘት ቫይራል መውጣት ሊያስቸግራችሁ ይችላል። አንድ እሱ ነው። ሁለተኛ ነገር ደግሞ በጣም ትልቅ ፕሮብለም ሊሆንባቸው የሚችለው ትረስት ቢልድ ማድረግ ላይ፣ ኮንተንት ክሬት ማድረግ ላይ ልትቸገሩ ትችላላችሁ። ምክንያቱም እነዛ ሰዎች የእናንተን ፕሮዳክት የሚገዙት ገንዘብ አውጥተው ነው። እነዚህ ሁለት መሰረታዊ ነገሮች እንደ ቢግ ፕሮብለም ልናነሳ እንችላለን ማለት ነው። ሶ አድቫንቴጁን አይታችሁ ከሆነ ፓሽናችሁንና ገንዘብን ነው የምታገናኙት። ዩኖዋረሜን ቤት ማጽዳት የሚያስደስታችሁ ከሆነ፣ ምግብ ማብሰል የሚያስደስታችሁ ከሆነ እሱን ምግብ ማብሰል ወደ ገንዘብ ቀየራችሁት ማለት ነው። ሌላኛው ደግሞ በጣም ፍሪደም አላችሁ፣ የራሳችሁ ቦስ ናችሁ። ሶ ማንም አያዛችሁ፣ እናንተ ናችሁ ኃላፊነትን የምትወስዱት። የፈለጋችሁን ያህል ቦታ፣ ጊዜ፣ ሰዓትን መርጣችሁ ክሬቲቪቲ ጨምራችሁበት በደንብ መሸጥ ትችላላችሁ። ይህ አድቫንቴጁ ሲሆን፣ ዲስአድቫንቴጁ ደግሞ የኢፈርት እና የታይም ጉዳይ ነው። ያ ማለት ለምሳሌ ፓሽናችሁን
ኦዲየንስ ጋር ለማድረስ ወይም ተመልካች ጋር ለማድረስ ምን ታደርጋላችሁ? ትቀርጻላችሁ፣ ኤዲት ታደርጋላችሁ፣ ከዛ እቃውን መልሳችሁ ፓኬጅ ታደርጉታላችሁ፣ ከዛ ደግሞ ለመሸጥ ክላይንት ለማግኘት ደግሞ ስቲል ትሞክራላችሁ ማለት ነው። ሶ ታይም እና ኢፈርት በጣም ይፈልጋል እና ደግሞ ፔሸንት በጣም ይፈልጋል። በትዕግስት ልትሰሩት የሚገባ አይነት ስራ ነው። ቅድም ደግሞ አንስቼዋለሁ። ሌላኛው በጣም ኮምፒቲሽን አለ፣ ውድድር አለ። በጣም ብዙ ሰዎች ይሰራሉ፣ የራሳቸውን ፕሮዳክት የራሳቸውን ሰርቪስ በአንድ ሚሆን በሌላ መንገድ ያቀርባሉ ማለት ነው። አሁን ቀጥለን የምንመለከተው ደግሞ ሰርቪስ ነው። ሰርቪሳችንን እንዴት መሸጥ እንችላለን? ሰርቪስ ብለን የምንመለከተው ደግሞ ችሎታችንንና ናውሌጃችንን ወይም ስኪልና ናውሌጃችንን ለክላይንት ወይም ለኦዲየንስ ማቅረብ መቻል ማለት ነው። ሰርቪስ ብለን የምንለው እንግዲህ የራሳችንን ችሎታና እውቀት ለሌሎች ሼር በማድረግ እሱን መሸጥ ማለት ነው። እናንተ ያላችሁ ስኪል ምንድነው ወይም እናንተ ያላችሁ ችሎታ ምንድነው የሚለው በደንብ መመለስ ያለበት ነው። ማንኛውም ሰው ፓሽን አለው፣ ማንኛውም ሰው ስኪል አለው፣ ማንኛውም ሰው እውቀት አለው። ያ እውቀት ደግሞ ያ ፓሽን ደግሞ ሁሉም ሰው ይፈልገዋል። ስለዚህ እሱን ነው መፍታት ያለባችሁ ማለት ነው። ለምሳሌ እናንተ ስፖርት መስራት በጣም ሊያስደስታችሁ ይችላል ወይም በጣም ልትወዱ ትችላላችሁ። ሶ እሱን ኢዚሊ ስፖርት በምትሰሩበት ሰዓት ቪዲዮ ሬክ ታደርጋላችሁ እየሰራችሁ ማለት ነው። ራሳችሁን ፕሮሞት ማድረግ ወይም ስኪላችሁን ፕሮሞት ማድረግ ማለት ነው። ከዛ ሴም ታይም ስለ ጤናማ ምግቦች ሊሆን ይችላል፣ ስለ ሰፕሊመንቶች ሊሆን ይችላል ሪቪው ማድረጋችሁ አይቀርም፣ ያው ከሱ ጋር የተገናኘ ስለሆነ ማለት ነው። ከዛ በኋላ ሰዎች ምን ያደርጋሉ? እናንተ ጋር በኦንላይን ምን ማድረግ ይጀምራሉ? ትሬን ማድረግ ወይም ደግሞ ኦንላይን ኮርሶችን እንደ ኮች መስራት ትችላላችሁ ማለት ነው። ሶ በአንድ ድንጋይ ሁለት ወፍ ሶስት ወፍ ትመታላችሁ ማለት ነው። ዩቲዩብ ልትሰሩ ትችላላችሁ፣ ኦንላይን ላይ ኮች ልታደርጓቸው ትችላላችሁ፣ ሰፕሊመንቶችን ገዝታችሁ መሸጥ ትችላላችሁ። እዚህ ጋር ባይዘው መርሳት የማልፈልገው ነገር ለቲክታክ ሻፕ በጣም ነው የሚጠቅማችሁ። ምክንያቱም ሊንኩን ብቻ ነው ሼር የምታደርጉት፣ ሲገዛ ልክ እንደ አፊሊየት ማርኬቲንግ እናንተም ገንዘብ ታገኛላችሁ ማለት ነው። ሶ ቲክታክ ሻፕን በዛው መጠቀም ትችላላችሁ። አድቫንቴጅ እና ዲስአድቫንቴጁ ጋር ደግሞ እንሄድ። አድቫንቴጁ ጋር ስንገባ ላይክ ምንም ነገር አያስፈልጋችሁም። በምትሰሩበት አጋጣሚ ብቻ ያንን ሼር ማድረግ ነው ከእናንተ የሚጠበቀው ማለት ነው። ያ ማለት ለምሳሌ አሁን ስፖርት እየሰራችሁ ከሆነ ስፖርታችሁን ነው ሼር የምታደርጉት። ኢዚሊ ማህበረሰቡ ጋር መድረስ ትችላላችሁ። ምንም አይነት ኮስት አይኖርባችሁ ማለት ነው። ሌላኛው ፍሌክሲብል ናችሁ። በፈለጋችሁበት ሰዓት የትም ሆናችሁ እናንተ በመረጣችሁ ሰዓት ክላይንትን በፈለጋችሁበት ሰዓት እናንተ መቅጠር ትችላላችሁ፣ ወይም ደግሞ ቀጠሮ መያዝ ትችላላችሁ። ፍሌክሲብል ናችሁ፣ የጊዜ ገደብ የላችሁ ማለት ነው። ዲስአድቫንቴጁ ደግሞ ምንድነው? ከሰራችሁ ብቻ ነው ገንዘብ የምታገኙት። ለምሳሌ አሁን ፕሮዳክት ላይ ምን ልታረጉ ትችላላችሁ? የሆነን ምርት ለምሳሌ አሁን በጣም ብዙ ዶሮ ሊሆን ይችላል ሊሰሩ የምትችሉት አይደለ? ዶሮ ሰርታችሁ ከዛ በኋላ መሸጥ ነው ያንን ዶሮ። ሰርቪስ ሲሆን ግን ኮች ማድረግ አለባችሁ፣ መገኘት አለባችሁ፣ አቬለብል መሆን አለባችሁ። አለበለዚያ ገንዘብ አይመጣም። ይሄ ትልቁ ዲስአድቫንቴጅ ነው። እዚህ ጋር በጣም ትኩረት አድርጌ ለነግራችሁ የምፈልገው ነገር የትኛውም ፕሮዳክትም ይሁን ሰርቪስ አላችሁ፣ ቁጭ ብላችሁ ራሳችሁን መጠየቅ ብቻ ነው ከእናንተ የሚጠበቀው። ምንድነው የምወደው? እኔ ምንድነው የሚያስደስተኝ? እሱን በደንብ እወቁት። የእናንተ ችሎታ የእናንተ ፓሽን ምንድነው? እሱን ፓሽናችሁን ወደ ሰርቪስ መቀየር፣ ወደ ፕሮዳክት መቀየር እና ወደ ገንዘብ መቀየር ነው። ቁጭ ብላችሁ ራሳችሁን በደንብ መጠየቅ አለባችሁ። እናንተ ጋር ያለው ነገር የሆነ ሰንባዲ ይፈልገዋል። እመኑኝ ይፈለጋል። ስለዚህ ቁጭ ብላችሁ ራሳችሁን ጠይቃችሁ እሱን ወደ ምን መቀየር ነው? ወደ ገንዘብ መቀየር ብቻ ነው። መንገዱ ትንሽ ሊረዝምባችሁ ይችላል፣ ትዕግስት ሊጠይቅ ይችላል። ኢትስ ኦኬ። መጀመሩ በራሱ አንድ ነገር ነው። ስለዚህ ከመቀመጥ መንፋቀቅ አይደለ፣ ተንፋቀቁ፣ ጀስት ጀምሩ። ከዳዴ ነው የሚጀምረው። ብትወድቁም ኢትስ ኦኬ ልላችሁ ፈልጋለሁ። በጣም ወዳችኋለሁ። በጣም ነው ማከብራችሁ። ምሳሌ ብቻ ነው የሰጠዋችሁ እኔ። እናንተ ደግሞ ቁጭ ብላችሁ መመርመር እንግዲህ የእናንተ ድርሻ ነው የሚሆነው። ባይ። ወዳችኋለሁ። ካልደበራችሁ ሰብስክራይብ አድርጉ።